በስብሰናል። ሁሌ ታድሰን ወጥተናል። አንድ ሆነን ወጥተናል። ድል በድል ሆነናል። እየተሳሳትንም ተጠናክረን ወጥተናል። በስብሰናል ያላልንበት ኔትወርክ ነበረ ያላልንበት መጠቃቃት ነበረ ያላልንበት ጊዜ በግምገማችን ላይ ጊዜ አለ ብዬ አላስብም። ግን ይሄ ህዝብ ግን በቃ ቢለን ኑሮ አላስኬድ ቢለን ኑሮ እንስተካከል ነበር። በስብሰናል ስንል በስብሳቸዋል እንዴ እንግዲህ አሁን በኋላ ተስተካከሉ ብሎ ይቀበላና ያቅፈናል። እንደገና መልሰን በስብሰናል እንደገና ተመልሰን እንታደሳለን እንላለን። እንደገና ተመልሶ ያቅፈናል። ሰላም ጤና ይስጥልን የተከበራችሁ የጉባለች ቤተሰቦች፣ ይህ አማራ ክልልን በዜና እንመልከት። አማራ ክልል ላይ ያተኮሩ ዜናዎችን ነው የምናቀርበው። አሁን ወደ ፕሮግራሙ እንሄድ። ተቋርጦ የነበረው የኃይል አቅርቦት ወደ አገልግሎቱ ተመልሷል ተባለ። በሞጣ 230 ኪሎ ቮልት ኃይል ማከፋፈያ ጣቢያ ላይ በደረሰ የፓወር ትራንስፎርመር ብልሽት ምክንያት በሞጣ፣ በጉንዶይን፣ በመርጦ ለማርያም፣ በፈለገ፣ በድጓ ጽዮን፣ በፈረስ ቤት፣ በአስተሪዮ፣ በሰደ ከተማና አካባቢዎቻቸው ተቋርጦ የነበረውን የኃይል አቅርቦት ወደ አገልግሎት ተመልሷል ተብሏል። በተመሳሳይ ከኮምቦልቻ ቁጥር 2 እስከ ኮምቦልቻ ቁጥር 1 በተዘረጋ 132 ኪሎ ቮልት ተሸካሚ ታወር ላይ በተፈጸመ ስርቆት ምክንያት በኮምቦልቻ፣ በደሴ ከተሞችና 5 አጎራባች ወረዳዎች ከአቅስታ ኃይል ማከፋፈያ ጣቢያ ኃይል የሚያገኙ የምዕራብ ወሎ ወረዳዎች እንዲሁም ከዓለም ከተማ ኃይል ማከፋፈል ጣቢያ ኃይል የሚያገኙ ከፊል ሰሜን ሸዋና አካባቢዎቻቸው ተቋርጦ የነበረው የኃይል አቅርቦት ወደ አገልግሎቱ ተመልሷል ተብሏል። የነገ ትውልድን በአዎንታዊ አመለካከትና አስተሳሰብ ለመገንባት የሚዲያና የተግባቦት ስራዎች ወሳኝ ናቸው ተባለ። በሰሜን ጎጃም ዞን በመምሪያ ደረጃ ለሚገኙ ለብልጽግና ፓርቲ አመራርና አባላት የሚዲያ አጠቃቀም፣ የተግባቦትና የህዝብ ግንኙነት ስራዎች በፍጥነት በጥራትና በታማኒ መረጃዎችን ለህዝብ በማድረስ ለሁለንተናዊ ብልጽግና መሳካት ያለመ የግንዛቤ ማስጨበጫ ስልጠና ተሰጥቷል። ስልጠናውን የሰጡት የአማራ ክልል ብልጽግና ፓርቲ ቅርንጫፍ ጽሕፈት ቤት የህዝብ ግንኙነት ዘርፍ ኃላፊ የሆኑት አቶ አዱኛ ጋሻው ወቅቱን የዋጀና ነባራዊ ሁኔታዎችን የቃኘ የሚዲያ ተግባቦት ስራዎችን ተሻጋሪ በማድረግ ገዢ ትርክት ለመገንባት ርብርብ ማድረግ እንደሚገባም ገልጧል። የነገ ትውልድን በአዎንታዊ ወይም በመልካም አመለካከትና አስተሳሰብ ለመገንባት የሚዲያና የተግባቦት ስራችን ወሳኝ ነው ያሉት አቶ አዱኛ ለብሔራዊ ጥቅም፣ ለሀገር አንድነት እንዲሁም ለማህበረሰባዊ ትስስርን የሚያጠናክሩ ስራዎች ውጤታማ እንዲሆኑም ለማስቻል ጠንካራ የሚዲያና ኮሚኒኬሽን ስርዓት ትልቅ ሚና ይኖረዋል ብለዋል። ያለንበትን የድህረ እውነት ዘመንን ባህሪ በአግባቡ በመገንዘብ ወቅቱን የዋጀ የሚዲያ አማራጭን በመጠቀም ለገዢ ትርክት ግንባታ፣ ለሀገር ሰላም እንዲሁም ለሁለንተናዊ ብልጽግና መረጋገጥ ጉልህ ድርሻ መወጣት እንደሚገባ አሳስበዋል። በስልጠናው የሚዲያ አጠቃቀም፣ የተግባቦትና የህዝብ ግንኙነት ስራዎች በፍጥነት በጥራት እንዲሁም በጥብቅ ዲሲፕሊን ሊከናወኑ የሚገባቸው ተግባራት ላይም ኃላፊው የቀጣይ አቅጣጫዎችን አቅርበዋል። በክልሉ ጥራት ያለው ሁሉን አቀፍ የጤና አገልግሎት ተደራሽ ለማድረግ ይሰራል አሉ። አማራ ክልል ጥራት ያለው ሁሉን አቀፍ የጤና አገልግሎት ለህብረተሰቡ ተደራሽ እንዲሆን ኮሚኒኬሽንና የህዝብ ግንኙነት ዘርፉ እገዛውን ማጠናከር እንደሚገባውም ተጠቁሟል። የክልሉ ጤና ቢሮ ጤና ለሁሉም በሚል መሪ ሀሳብ ያዘጋጀው የኮሚኒኬሽንና የህዝብ ግንኙነት ፎረም ዛሬ በባህር ዳር ተካሂዷል። የቢሮው ምክትል ኃላፊ አቶ መልካሙ ጌትነት በመድረኩ እንደገለጹት ቢሮው ጥራት ያለው ሁሉን አቀፍ የጤና አገልግሎት ለህብረተሰቡ ተደራሽ ለማድረግ በትኩረት እየሰራ ነው ብለዋል። እዚህም ከፍተኛ የህክምና መገልገያ መሳሪያዎች በጤና ተቋማት እንዲሟሉ ለማድረግ ተግባር እየተከናወነ እንደሚገኝም ነው የተናገሩት። በ18 ሆስፒታሎች ብቻ በስፔሻሊስት ሐኪሞች ይሰጥ የነበረውን የህክምና አሁን ላይ ወደ 67 ጤና ተቋማት ማሳደግ መቻሉን ጠቁመው በክልሉ ያሉ ስፔሻሊስት ሐኪሞች ቁጥርም 391 ማድረስ ተችሏል ብለዋል። በተጨማሪም ለረጅም ዓመታት ግንባታቸው ተቋርጦ የቆዩ የጤና ተቋማትን እስከ ቀጣዩ በጀት ዓመት የመጀመሪያ ሩብ ዓመት ሙሉ በሙሉ አጠናቆ ለህብረተሰቡ አገልግሎት ለመስጠት እየተሰራ ነውም ብለዋል። በመሆኑም የኮሚኒኬሽንና የህዝብ ግንኙነት ዘርፉም የጤና አገልግሎቱን ተደራሽ ለማድረግ እያከናወኑ ያሉትን ሁሉን አቀፍ ተግባራት በመገንዘብ ለህብረተሰቡ ግንዛቤ በመፍጠር
ማገዝ እንደሚገባውም አሳስበዋል። የክልሉ መንግስት ኮሚኒኬሽን ቢሮ ምክትል ኃላፊ አቶ ሙሉነህ ዘመነ በበኩላቸው የህዝብ ግንኙነት ዘርፉ ጤናማ ማህበረሰብን ለመገንባት የሚደረገውን ጥረት ለማገዝ የጎላ ድርሻ እንዳለውም ተናግረዋል። ለዚህም የክልሉን የጤና ሁኔታ ለማሻሻልና የሚከሰቱ የጤና ወረርሽኝ ክስተቶችን ለመከላከልና ለህብረተሰቡ ፈጥኖ መረጃ በመስጠት የማሳወቅ የማስገንዘብ የተጀመረው ተግባር ተጠናክሮ ይቀጥላልን ብለዋል። በቀጣይም ትክክለኛ መረጃ ለህብረተሰቡ በማድረስ ተላላፊና ተላላፊ ያልሆኑ በሽታዎችን በመከላከል ጤናማ አምራች ዜጋ እንዲሆን የክልሉን ህዝብ በማንቃት ላይ በማተኮር ርብርብ ማድረግ እንደሚገባም ነው ያስታወቁት። የክልሉ ስራና ስልጠና ቢሮ የህዝብ ግንኙነት ኃላፊ አቶ አንዳርጋቸው ጎፋ ጤናማና የበለጸገ ማህበረሰብ ለመፍጠር መረጃን በተቀናጀ አግባብ ለህብረተሰቡ ተደራሽ ለማድረግ እንደሚሰራም ተናግረዋል። በተዘጋጀው የህዝብ ግንኙነት ፎረም ላይ በክልል ቢሮዎች የሚገኙ የህዝብ ግንኙነት አመራሮች ሁሉም ተሳትፏል ሲል ኢዜአ ዘግቧል። ይህ አማራ ክልልን በዜና እንመልከት ነው። አብራችሁን ሁኑ። የተመዘገቡ ስኬቶችን ለማስቀጠል በጊዜ የለንም መንፈስ መስራት ይገባል ሲሉ ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ ተናገሩ። በየዘርፉ የተመዘገቡ ስኬቶችን በላቀ ውጤት በማስቀጠል በጊዜ የለንም መንፈስ በትጋት መስራት እንደሚገባ ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ ናቸው የገለጡት። የ2017 በጀት ዓመት የ9 ወራት ዋና ዋና የማክሮ ኢኮኖሚና የዘርፎች እቅድ አፈጻጸምን ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ በተገኙበት ከፌዴራል ተቋማት የስራ ኃላፊዎች ጋር መገምገም ተጀምሯል። በመድረኩ በ100 ቀናት የትኩረት ማዕከል የሆኑ ዋና ዋና ተግባራቶች የተገኙ ውጤቶች፣ የታዩ ክፍተቶችና ትኩረቶች፣ አቅጣጫዎች ከተቋማቱ የስራ ኃላፊዎች ጋር በጋራ እንደሚታዩ ይጠበቃል ተብሏል። ምክትል ጠቅላይ ሚኒስትር በዚሁ ወቅት እንደገለጹት ባለፉት 9 ወራት በተሟላ የማክሮ ኢኮኖሚ ሪፎርም ትግበራና በተለያዩ መስኮች በርካታ ስኬቶች ተመዝግበዋል ተብሏል። በየዘርፉ የተሰሩ ስራዎችን በአግባቡ መለካት፣ ማቅረብ እንዲሁም ለሌላው ማስረዳት እንደሚገባ ገልጸው አሁንም አመራሩ በጊዜ የለኝም መንፈስ መስራት እንዳለበትም ተናግረዋል። ሰራተኛውን በአግባቡ የማይመራ የማይመዝንና የማይከታተል መኖሩንና በጥቂት ታታሪ ሰራተኞችና ኃላፊዎች ተቋማት የሚንቀሳቀሱበት ሁኔታ እንደሚስተዋልም ገልጠው ይህንን መፈተሽና ማስተካከል እንደሚገባም አሳስበዋል። ባለፉት 9 ወራት ከታሰበው በላይ የተሳኩ ድሎች መመዝገባቸውን የገለጹት ምክትል ጠቅላይ ሚኒስትሩ አሁንም ትኩረት የሚፈልጉ አካባቢዎች መኖራቸውንም ጠቁመዋል። አገራዊና ዓለም አቀፋዊ አውድን በመገንዘብ እየተገኙ ያሉ ስኬቶችን ማስቀጠል እንደሚገባ ገልጠው የተገኙ ውጤቶችን ለማስቀጠል ከዚህ በላይ መሮጥ እንደሚገባም አመላክተዋል። የተቋማት የአገልግሎት አሰጣጥና አስተዳደር ማሻሻያ ሪፎርምን መፈጸም ውዴታ ሳይሆን ግዴታ መሆኑንም ነው የተናገሩት። አገልግሎት አሰጣጥ ሁሉንም ሊያሳስብ የሚገባ ጉዳይ መሆኑን ጠቅሰው በጠንካራ አመራርና ሰራተኞች የታጀበ አገልግሎት አሰጣጥ መኖር እንዳለበት አስገንዝበዋል። በቀጣዮቹ 3 ወራት ከተገኙ ውጤቶች በላይ ለማሳካት ሁሉም በጊዜ የለኝም መንፈስ መስራት እንዳለበት አሳስቧል ሲል ኢዜአ ዘግቧል። በትጥቅ ትግል የሚንቀሳቀሱ ኃይሎች ለሰላማዊ ውይይትና ምክክር እንዲመጡ የፖለቲካ ፓርቲዎች የጋራ ምክር ቤት ጥሪ አቀረበ። በአማራ ክልል የሚንቀሳቀሱ የፖለቲካ ፓርቲዎች የጋራ ምክር ቤት ጠቅላላ ጉባኤውን አካሂዷል። ወቅታዊ ጉዳዮች ላይ እና ያለፉ ጊዜያት የስራ አፈጻጸሙን ገምግሟል። በኢትዮጵያ ፖለቲካ ፓርቲዎች አዲስ የመተዳደሪያ ደንብ ላይም ውይይት አድርጓል። አዲስ የስራ አስፈጻሚ መርጧል። የጋራ ምክር ቤቱ ስራ አስፈጻሚም በተደረገው ውይይት ላይ መግለጫ ሰጥቷል። በአማራ ክልል የሚንቀሳቀሱ የፖለቲካ ፓርቲዎች የጋራ ምክር ቤት ሰብሳቢ ተስፋሁን አለምነህ በአማራ ክልል ሲካሄድ የቆየው ሀገራዊ ምክክር ኮሚሽን የአጀንዳ ማሰባሰብ ስራ በስኬት በመጠናቀቅ የፖለቲካ ፓርቲዎች አድናቆታችንን እንገልጣለን ብለዋል። ለህዝቡም ትልቅ ተስፋ የጫረ መሆኑን ተናግረዋል። አማራ ክልል ውስጥ ለዘመናት ሲንከባለሉ የነበሩ አጀንዳዎች በሰላማዊ መንገድ በኢትዮጵያዊ ማዕቀፍ ለመፍታት የሚያስችል አጀንዳ የማሰባሰብ ስራ ሲካሄድ መቆየቱንም ተናግረዋል። ሂደቱ ሁሉንም ያካተተ ፍትሐዊና ተስፋ የሚጣልበት እንደሆነም ነው የገለጡት። 14 የፖለቲካ ፓርቲዎችም የተሳተፉበትና አጀንዳቸውን ያስመዘገቡበት መሆኑን ተናግረዋል። የምክክር ኮሚሽኑን ነፃና ገለልተኛ በሆነ መንገድ ማስተናገዱንም ነው ያመላከቱት። ለግጭት ምክንያት የሆኑና ለዘመናት ሲታገሉባቸው የነበሩ ችግሮችን ነቅሰው በምክክር ኮሚሽኑ እንዲመክርባቸውና ድርድር እንዲደረግባቸው የሚያስችል ማዕቀፍ ውስጥ ማስገባታቸውን ነው የጠቆሙት። በአማራ ክልል የሰላም ችግር አጋጥሞ እንደነበርና አሁን ላይ ሰላሙ እየተሻሻለ መሆኑን ጠቅሰዋል። በዚህም የምክክር ኮሚሽኑ የአጀንዳ ማሰባሰብ ማካሄድ መቻሉን ነው የገለጡ። የምክክር ኮሚሽኑ ለዘመናት ሲያናቅፉት የነበረ እንደሆነ
የምክክር ኮሚሽኑን ለዘመናት ሲናፍቁት የነበረ እንደሆነ የገለጹት አቶ ተስፋሁን ዋጋ የተከፈለበት የትግል ውጤት ነው ብለውታል። በኢትዮጵያ ታሪክ የፖለቲካ ፓርቲዎች አጀንዳቸውን በሰላማዊ መንገድ የሚመክሩበት እድል እንዳልነበረ አስታውሰዋል። ያ እድል ዛሬ መፈጠሩንም አንስተዋል። ትልቅ ታሪካዊ ክስተት መሆኑንም አጽንኦት ሰጥተው ተናግረዋል። በቀጣይ የትግበራ ምዕራፍም የፖለቲካ ፓርቲዎች በንቃት መሳተፍ ይገባቸዋል ያሉት አቶ ተስፋሁን በሀገር አቀፍ ደረጃ በሚደረጉ ውይይቶችም ለሀገር አንድነት፣ ለሀገር ሉዓላዊነት እና ለሀገር ሰላምና እድገት የበኩላቸውን አስተዋጽኦ ለማድረግ መስማማታቸውን ነው ያብራሩት። ጥያቄ አለን የሚሉ የታጠቁ ኃይሎች የሰላምን አስፈላጊነት ተረድተውና ለሰላም ስለማይረፍድ ፍላጎታቸውን ወደ ጠረጴዛ እንዲያመጡም ጠይቋል። የክልሉ ሕዝብ የሚፈልገውን ሰላምና ማህበራዊ እረፍት እንዲያገኝ ለመስራትም መስማማታቸውን ነው የተናገሩት። በትጥቅ ትግል ለሚንቀሳቀሱ ኃይሎችም ጥያቄዎቻቸውን በሰላማዊ መንገድ እንዲፈቱ በተደጋጋሚ ጥሪ ሲደረግ ቆይቷል። ዛሬም ጥሪውን ደግመን እናስተላልፋለን ብለዋል። ኑ በሰላም ተወያዩ፣ ኑ አብረን እንምከር፣ የሀገር ሰላምና ሉዓላዊነት ተጠብቆ ችግሮቻችንን በጋራ እናሰማ ስንል በጋራ ምክር ቤቱ ስም ጥሪያችንን እናቀርባለን ብለዋል ሰብሳቢው። የጋራ ምክር ቤቱ ስራ አስፈጻሚ አባል መስፍን አበጀ የዲሞክራሲ ልምምድ ባህል ሆኖ የሚጸናው ጠንካራ የዲሞክራሲ ተቋማት ሲኖር መሆኑን ጠቅሰዋል። የተፎካካሪ ፓርቲዎች የጋራ ምክር ቤት ዲሞክራሲን ባህል ለማድረግ አንድ ትልቅ ተቋም መሆኑን ገልጠዋል። የተፎካካሪ ፓርቲዎች የጋራ ምክር ቤት በ3 መሰረታዊ ጉዳዮች ላይ ውይይት አድርጎ የጋራ አቋም መውሰዱን አመላክቷል። ላለፉት 2 ዓመታት የተካሄደባቸው መንገዶችም መገምገሙን ተናግረዋል። በሂደቱም የጋራ ምክር ቤቱ አባላትን ክልሉ ያጋጠመውን የሰላም ችግር ለመቅረፍ በተካሄደ የምክክር ሂደቶች ላይ ፈቃደኛ ሆነው ለክልሉ አንጻራዊ ሰላም አበርክቶ እንደነበራቸውም ገልጠዋል። በሀገራዊ የምክክር ሂደቱ ከመጀመሪያው እስከ አጀንዳ ማሰባሰብ ድረስ የጋራ ምክር ቤቱ የራሱን አዎንታዊ አስተዋጽኦ ማበርከቱን ተናግሯል። በመንግስት የተሰሩ ያሉ የልማት ስራዎችን በመጎብኘትና ለሚታዩ ጉድለቶችም ሀሳብ በመስጠት እንዲፈቱ ጥያቄ ሲያቀርቡ እንደነበር መወያየታቸውንም ጠቁመዋል። በክልሉ በልማት በመልካም አስተዳደርና በዲሞክራሲ ስርዓት ግንባታ ለተገኘው ለውጥ የጋራ ምክር ቤቱን አስተዋጽኦ የጋራ አድርገናል ብለዋል። አዲሱ የፖለቲካ ፓርቲዎች የጋራ ምክር ቤት መተዳደሪያ ደንብ ቀርቦ ውይይት መደረጉና ለዳበረ መድበለ ፓርቲ ዲሞክራሲ እውን መሆን ዓላማ ያለው መሆኑን ገልጠዋል። የአማራ ክልል ፖለቲካ ፓርቲዎች የጋራ ምክር ቤት የሚተገበሩ እንደሆነም ተስማምተውበታል። በመተዳደሪያ ደንቡ መሰረት አዲስ የስራ አስፈጻሚ መዋቅር ስላለበት የጋራ ምክር ቤቱ 5 ፓርቲዎችን የያዘ የስራ አስፈጻሚ መምረጡን ገልጧል። አዲሱ ስራ አስፈጻሚም በክልሉ የመድበለ ፓርቲ የዲሞክራሲ ስርዓት ግንባታው እውን ለማድረግ ቃለ መሐላ መፈጸሙን ተናግረዋል። የጋራ ምክር ቤቱ በጋራ ጉዳዮች ላይ ተባብሮ የሚሰራበትና በሚለያዩ ጉዳዮች ላይም ደግሞ ሰላማዊ ፉክክር የሚያደርጉበት ስርዓት ይቀጥላልም ነው ያሉት። የጋራ ምክር ቤቱ የስራ አስፈጻሚ አባል መቤት ከበደ በአማራ ክልል የሚንቀሳቀሱ የፖለቲካ ፓርቲዎች የጋራ ምክር ቤት ከተቋቋመ ጀምሮ በርካታ ስራዎች መሰራቱን ጠቅሰዋል። ስልጡን የፖለቲካ ምህዳር በማስፋት ክልሉ የገጠመውን የሰላም እጦት ለመፍታት የጋራ ምክር ቤቱ አባላትና ደጋፊዎች ሰላማዊ የፖለቲካ ስርዓትን እንዲላበሱ ሰፊ ሚና ተጫውተዋል ነው ያሉት። ሰላማዊ ትግሉን በማበረታታት በኩል ምክር ቤቱ ከፍተኛ አስተዋጽኦ ማበርከቱ የጠቀሱት ወይዘሮ እመቤት በክልሉ የተካሄደውን ሀገራዊ የምክክር ኮሚሽን የአጀንዳ ማሰባሰብ ስራ በግንባር ቀደምትን በመሳተፍና በማስተባበር መስራታቸውን ገልጠዋል። ፖለቲካ መካሄድ ያለበት በስልጡን መልኩና በጠረጴዛ ላይ መሆኑንም ተናግረዋል። በቀጣይም ይህንን አጠናክረው እንደሚቀጥሉም ነው ያስገነዘቡት። አዋሽ ባንክ በኢኮኖሚው ዘርፍ ከሚያደርገው አበርክቶ ባሻገር ማህበራዊ ኃላፊነቱ እየተወጣ ያለ ተቋም ነው ተባለ። አቶ ጉሹን አላማው በባህር ዳር ከተማ አስተዳደር ተቀዳሚ ከንቲባ እንደተናገሩት አዋሽ ባንክ የፋሲካን በዓል ምክንያት በማድረግ በባህር ዳር ከተማ ለሚገኙና ድጋፍ ለሚሹ ወገኖች ከ2.4 ሚሊዮን ብር በላይ የሚገመት የአይነትና የገንዘብ ድጋፍ ማድረጉን አስታውቋል። ድጋፉን ያስረከቡት የአዋሽ ባንክ የሰሜን ምዕራብ ቀጠና ዳይሬክተር አቶ መሰረት አንበሉ አዋሽ ባንክ የፋሲካን በዓል ምክንያት በማድረግ በባህር ዳር ከተማ ከ400 በላይ ለሚሆኑ ወገኖች ከ2.4 ሚሊዮን ብር በላይ ወጪ በማድረግ በነፍስ ወከፍ 5 ሊትር ዘይት፣ 25 ኪሎ ግራም ዱቄትና 2000 ብር ድጋፍ አድርጓል ብለዋል። በቀጣይም ታላላቅ ህዝባዊና ሃይማኖታዊ በዓላት ላይ ድጋፍ ለሚሹ ወገኖች ሰብአዊ ድጋፉን አጠናክሮ ይቀጥላል ነው ያሉት። የባህር ዳር ከተማ አስተዳደር ተቀዳሚ ከንቲባ አቶ ጎሹ እንዳላማው በበኩላቸው
አዋሽ ባንክ በኢኮኖሚው ዘርፍ ከሚያደርገው አበርክቶ ባሻገር ማህበራዊ ኃላፊነቱን እየተወጣ ያለ ተቋም በመሆኑ ሊመሰገን ይገባል ብለዋል። ባንኩ በከተማችን ለሚገኙና ድጋፍ ለሚሹ ወገኖች ያደረገው የአይነትና የገንዘብ ድጋፍ ለሌሎችም አርአያ የሚሆን ነው ብለዋል። በመሆኑም ሌሎች የመንግስትና የግል ባንኮች እንዲሁም ግብረሰናይ ድርጅቶች ይህንኑ አርአያ ተከትለው የበኩላቸውን ድጋፍ እንዲያደርጉም ሲሉ ጥሪ አቅርበዋል። የአማራ ክልል ኢንዱስትሪና ኢንቨስትመንት ቢሮ ኃላፊ አቶ እንድሪስ አብዱ በባቲ ከተማ የተጀመሩ የኢንቨስትመንት ፕሮጀክቶችን ጎበኙ። የአማራ ክልል ኢንዱስትሪና ኢንቨስትመንት ቢሮ ኃላፊ አቶ እንድሪስ አብዱ በኦሮሞ ብሔረሰብ አስተዳደር በባቲ ከተማ የተጀመሩ የኢንቨስትመንት ፕሮጀክቶችን ነው የጎበኙት። ከሚመለከታቸው የብሔረሰቡና የከተማ አስተዳደሩ አመራሮች ጋር ፕሮጀክቶቹን የጎበኙት የኢንዱስትሪና ኢንቨስትመንት ቢሮ ኃላፊው አቶ እንድሪስ አብዱ በዘንድሮ ዓመት በኢንቨስትመንት ዘርፉ ከፍተኛ ምርታ ለማምጣት እንደ ክልል ትልቅ ትኩረት መሰጠቱን በመግለጽ በዚህም ከፍተኛ ስኬቶች ተመዝግበዋል ብለዋል። በቀጣይም የተጀመሩ መልካም ተግባራት ተጠናክረው ይቀጥላሉ ነው ያሉት። በጉብኝቱ የአማራ ክልል ኢንዱስትሪና ኢንቨስትመንት ቢሮ ኃላፊ አቶ እንድሪስ አብዱን ጨምሮ የባቲ ከተማ ከንቲባ አቶ አብዱ አህመድና ሌሎችም የከተማ አስተዳደሩ አመራሮችና የከተማው ባለሀብቶች መገኘታቸውን በኦሮሞ ብሔረሰብ ዞን ኮሚኒኬሽን የተገኘው መረጃ ያመላክታል። የሰሜን ጎጃም ዞን ጤና መምሪያ ከክልሉ ጤና ቢሮ የተሰጡትን ተሽከርካሪዎች ለወረዳዎች አስረከበ። የሰሜን ጎጃም ዞን ጤና መምሪያ ከክልሉ ጤና ቢሮ በድጋፍ የተበረከቱለትን ተሽከርካሪዎች ነው ለወረዳዎች ያስረከበው። ዞኑ በአማራ ክልል ጤና ቢሮ 3 ሃይሉክስ 3 አምቡላንስና 15 ሞተር ሳይክሎችን በድጋፍ ማግኘቱን የገለጹት የጤና መምሪያ ኃላፊው አቶ ደሳለኝ ናምጤ ድጋፉ የእናቶችና የህፃናትን ሞት ከመቀነስ በተጨማሪ የተሻለ የጤና አገልግሎት ተደራሽ ለማድረግ እንደሚያግዝ አብራርተው ተሽከርካሪዎቹን ለየወረዳዎቹ አስረክበዋል። በተጨማሪም ተሽከርካሪዎቹ ጤና መምሪያው እየሰራ የሚገኘውን የጤና የልህቀት ማዕከል ተግባራትን ለማሳለጥ ሚናቸው የጎላ ነው ያሉት ኃላፊው ጤና ቢሮው ላደረገው ድጋፍም ምስጋና አቅርበዋል ሲል የሰሜን ጎጃም ዞን ኮሚኒኬሽን ዘግቧል። የዘላቂ መሬት አያያዝ ፕሮጀክት በጎንደር ዙሪያ ወረዳ ለሚገኙ ሴት አርሶ አደሮች ከ5 ሚሊዮን ብር በላይ የሚገመቱ ዶሮዎችና ድጋፍ አደረገ። በጎንደር ዙሪያ ወረዳ እየሰራ የሚገኘው ዘላቂ መሬት አያያዝ ፕሮጀክቶቹ 5.5 ሚሊዮን ብር ወጪ በማድረግ ከ15 ተፋሰሶች የሚገኙ አርሶ አደሮችን ኑሮ ለማሻሻል በዱርና በግ እርባታ እንዲሁም በከብት ድልብ እየሰራ መሆኑን አስታውቋል። ፕሮጀክቱ በባህሪ ግንብ ቀበሌ ዳልዲት ተፋሰስ በፕሮጀክቷ ለታቀፉ 25 ሴት አርሶ አደሮች ለእያንዳንዳቸው 25 የ45 ቀን ዶሮዎችን ድጋፍ አድርጓል። የወረዳው እንስሳት ሀብት ልማት ጽሕፈት ቤት የእንስሳት ባለሙያ አቶ መልኬ በላይ እንደገለጹት እስካሁን በፕሮጀክቱ ድጋፍ በ2.5 ሚሊዮን ብር የተገዙ 24045 የ45 ቀን ዶሮዎች በ7 ተፋሰስ ለሚገኙ ሴት አርሶ አደሮች ማሰራጨት መቻሉን ጠቁመው በቀጣይም በ8 ተፋሰሶች ለማዳረስ የተሰራ ነው ብለዋል። በወረዳው በዶሮ እርባታ የተሰማሩ 22 ኢንተርፕራይዞች መኖራቸውን የገለጹ ባለሙያው ለአርሶ አደሮች የሚሰራጩት ዶሮዎችም ሙሉ ክትባት ያጠናቀቁና ጤንነታቸው የተረጋገጠ እንደሆነም አክለዋል። በባህር ግንብ ቀበሌ ደልዳሊት ተፋሰስ ሊቀመንበር አቶ ሙሉነህ ጓዱ በበኩላቸው የተፋሰሱ አባላት የሚጠበቅባቸውን መዋጮ በማዋጣት በተፋሰሱ የሂሳብ ደብተር ገቢ ማድረጋቸውን በተሳትፏቸው መጠን ከፕሮጀክቱ ተጠቃሚ መሆናቸውም ጠቁመው ለሴቶች የሚሰራጩ ዶሮዎች ሰርተው የተሻለ ሀብት እንዲያፈሩ ያስችላሉ ሲሉ ተናግረዋል ብሎ የማዕከላዊ ጎንደር ዞን ኮሚኒኬሽን ነው የዘገበው። የክልሉ ጤና ቢሮ ከ33 ሚሊዮን ብር በላይ በወጪ የተደረገባቸው አምቡላንሶችና ሞተር ሳይክሎች ድጋፍ አደረገ። የአማራ ክልል ጤና ቢሮ በጤናው ዘርፍ አገልግሎት አሰጣጥ ምቹ ሁኔታን ለመፍጠር ለኦሮሞ ብሔረሰብ አስተዳደር ከ32 ሚሊዮን ብር በላይ የሚገመቱ አምቡላንሶችና ሞተር ሳይክሎችን ነው ድጋፍ ያደረገው። ለኦሮሞ ብሔረሰብ አስተዳደር ከ32 ሚሊዮን በላይ የሚገመቱ አምቡላንሶችና ሞተር ሳይክሎችን ድጋፍ አድርጓል። የኦሮሞ ብሔረሰብ አስተዳደር ዋና አስተዳዳሪ አህመድ አሊ እንደገለጹት የክልሉ ጤና ቢሮ በ33 ሚሊዮን 54847 ብር ወጪ በማድረግ 9 ሞተር ሳይክሎችና 5 አምቡላንሶችን አስረክቦናል ብለዋል። ያገኘነውን ምቹ ሁኔታ በመጠቀም አምቡላንሶች ለሚፈለገው ዓላማ በመዋልና የሚፈለገውን አገልግሎት መስጠት ይገባል ብለዋል። በዚህም በጤናው ዘርፍ የተገኙ አምቡላንሶችና የሞተር ሳይክሎች ለተፈለገው ዓላማ በመዋል ቀልጣፋ አገልግሎቶችን መስጠት ይኖርብናል ነው ያሉት። የደዋ ጨፋ ወረዳ ምክትል አስተዳዳሪ የመሬት ጽሕፈት ቤት ኃላፊ አቶ አማን ኢብራሂም በበኩላቸው በወረዳው ከዚህ በፊት በወረራ ምክንያት 6 አምቡላንሶች መወሰዳቸውን አስታውሰው በዚህም በእናቶች ላይ ከፍተኛ ችግር ሲደርስ ነበር ብለዋል። የክልሉ ጤና ቢሮ የህዝብ ግንኙነት የህዝብን ችግር ተረድቶ ላደረገልን
ድጋፍ ሁሉ ምስጋናችን ከፍተኛ ነው ሲሉ ተናግሯል። የአርጡማ ፋርሲ ወረዳ ጤና ጽሕፈት ቤት ኃላፊ አቶ ካሳሁን አለሙ ድጋፉ የጤና አገልግሎት አሰጣጡን ለማሻሻል ከፍተኛ ሚና አለው ብለዋል ሲል የኦሮሞ ብሔረሰብ ዞን ኮሚኒኬሽን ዘግቧል። ይህ አማራ ክልልን በዜና እንመልከት የተሰኘው ፕሮግራም ነው። በወተት ላም እርባታ የኢኮኖሚ አቅሙን እያሳደገ ያለ ወጣት ብናይ የማዕከላዊ ጎንደር ዞን የጎንደር ዙሪያ ወረዳ ነዋሪና በመንግስት ሰራተኝነት ተዳድረ የነበረው ወንዳለ ዳኘው በተሰማራበት የስራ ዘርፍ ህይወትን መምራት ከባድ መሆኑን በመገንዘብ በወተት ከብት እርባታና ሽንኩርት በማልማት የተሻለ ውጤት ለማስመዝገብ እየተጋ ይገኛል የሚል ዘገባ ነው። በሚኖርበት 150 ካሬ ሜትር ጠባብ ግቢ የወተት ላሞችን እያረባ ለከተማው ማህበረሰብ የወተት ምንጭ መሆን የቻለው ወጣት እንዳለ ዳኘው የወተት ሽያጭ ከብቶችን ከመመገብ አልፎ ተጨማሪ ገቢ የሚያስገኝ መሆኑን ተናግሯል። የወተት ምርታቸው ከፍተኛ የሆኑ የላም ዝርያዎች ቢቀርቡልኝና የመስሪያ ቦታም ቢመቻችልኝ ለከተማው ማህበረሰብ ያልተቋረጠ የወተት ምርት የማቅረብ እቅድ አለኝ ሲልም ነው የገለጸው። በጎንደር ዙሪያ ወረዳ እንስሳት ሀብት ልማት ጽሕፈት ቤት የእንስሳት እርባታ ኃላፊ የሆኑት አቶ መልኬ በላይ በበኩላቸው የወተት ምርትን ለማሳደግ የሙያ ድጋፍ እየተሰጠ እንደሚገኝም ተናግሯል። በዘርፉ የሚስተዋለውን የመስሪያ ቦታና የብድር አቅርቦት ችግር እንዲፈታም ከሚመለከታቸው አካላት ጋር በመተባበር እየተሰራ መሆኑን አክለዋል ሲል የጎንደር ማዕከላዊ ጎንደር ዞን ኮሚኒኬሽን ዘግቧል። ከተሜነት ከእድገት ጋር የተሳሰረ ልማት ነው ተባለ። አቶ ጎሹ እንዳለማው የባህር ዳር ከተማ አስተዳደር ከንቲባ እንደተናገሩት የባህር ዳር ከተማ አስተዳደር ኮሪደርና የጣና ዳር ልማቶች የሀብት አሰባሰብ አብይ ኮሚቴ በሀብት ማሰባሰብ ዙሪያ የውይይት መድረክ አካሂዷል። ለውይይቱ የመነሻ ጽሑፍ ያቀረቡት የባህር ዳር ከተማ ብልጽግና ፓርቲ ቅርንጫፍ ጽሕፈት ቤት የፖለቲካና ርዕዮተ ዓለም ዘርፍ ኃላፊ አቶ ጊዜው ታከለ እንደገለጹት እስካሁን በኮሪደር ልማቱ የሀብት አሰባሰብ የነበሩ ጥንካሬዎችን በማስቀጠል በቀጣይ በከተማው የሚገኙ የንግድ ማህበረሰብ፣ የመንግስት ሰራተኞች፣ በከተማና በክፍለ ከተማ የሚገኙ የብልጽግና ፓርቲ አባላት፣ ጠቅላላ ነዋሪዎችና መንግስታዊ ያልሆኑ ተቋማትን በማስተባበር ገቢን በመሰብሰብ የከተማውን የኢኮኖሚ እድገት ማፋጠን እንደሚገባ አስገንዝበዋል። ከተሜነት ከእድገት ጋር የተሳሰረ ልማት ነው ያሉት የባህር ዳር ከተማ አስተዳደር ከንቲባ አቶ ጎሹ እንዳለማው በባህር ዳር ከተማ የኮሪደር እና የጣና ዳር ልማት ሰፋፊ መንገድ፣ የቱሪስት መዳረሻ ቦታዎች፣ የስፖርት ማዘውተሪያ ስፍራዎች፣ የእግረኛና የብስክሌት መንገድ ተሰርቷል። ይህም ሁሉንም የከተማዎች ነዋሪዎችን ተጠቃሚ የሚያደርግ ፍትሐዊ ልማት ለዜጎቻችን ያቀረብንበት ነው ብለዋል። የባህር ዳር ከተማ ብልጽግና ቅርንጫፍ ጽሕፈት ቤት ኃላፊ አቶ ሞላ ሁሴን በበኩላቸው የኮሪደር ልማት ለንግድና ለኢንዱስትሪ እድገት አስፈላጊውን መሰረተ ልማት የሚያሳልጥ በመሆኑ የከተማ የክብረ ከተማና የቀበሌ አመራሮች በትኩረት መፈጸም እንደሚገባቸውም አሳስበዋል። በመጨረሻም በባህር ዳር ከተማ አስተዳደር የገጠር የኮሪደር ልማት የአኗኗር ዘይቤ በማሻሻል ዘላቂ ልማትን ማረጋገጥ እንደሚገባ አቅጣጫ በማስቀመጥ ውይይቱ በሰላም ተጠናቋል ተብሏል። በምክክር መድረኩ የባህር ዳር ከተማ አስተዳደር ከንቲባ አቶ ጎሹ እንዳለማውን ጨምሮ የባህር ዳር ከተማ ብልጽግና ቅርንጫፍ ጽሕፈት ቤት ኃላፊ አቶ ሞላ ሁሴን፣ የባህር ዳር ከተማ ምክትል ከንቲባ አቶ አሰሜ ብርሌ፣ የከተማ አስተዳደር ጠቅላላ አመራር፣ የክፍለ ከተማ አመራሮችና ሌሎችም ባለድርሻ አካላት ተገኝተዋል ሲል የባህር ዳር ኮሚኒኬሽን ዘግቧል። የአማራ ክልል የፖለቲካ ፓርቲዎች የጋራ ምክር ቤት ጠቅላላ ጉባኤውን አካሄደ። ያለፈ ጊዜውን የስራ አፈጻጸምም ሪፖርትን ገምግሟል። በኢትዮጵያ የፖለቲካ ፓርቲዎች መተዳደሪያ ደንብ ላይ ውይይትም አድርጓል። አዲስ የስራ አስፈጻሚ ምርጫም እንዲሁ ከተደረጉ ጉዳዮች አንዱ ነው። ምክትል ርዕሰ መስተዳድር አብዱ ሁሴን በፈለገ ሕይወት አጠቃላይ ስፔሻላይዝድ ሆስፒታል ተገኝተው ህሙማንን ጎበኙ። ምክትል ርዕሰ መስተዳድር አብዱ ሁሴን በፈለገ ሕይወት አጠቃላይ ስፔሻላይዝድ ሆስፒታል ተገኝተው ነው የሕክምና አገልግሎቶችና አሰጣጦቻቸውን የሚዳስስ ጉብኝት ያደረጉት። ተኝተው የሚታከሙትን ባናገሩበት ጉብኝታቸው የሆስፒታሉን የአገልግሎት አሰጣጥ ተመልክቷል። ታካሚዎቹ በሆስፒታሉ እየተሰጠ ያለው አገልግሎት ጥሩ እንደሆነም ለምክትል ርዕሰ መስተዳድሩ ነው የተናገሩት። የቴክኖሎጂ የሰው ኃይል ልማትና የአሰራር ስልትን በማዳበር የጤና ተቋማትን አገልግሎት በማሻሻል የተገልጋዩን ሕዝብ እርካታ ለማሳደግ መንግስት በትኩረት እንደሚሰራ ምክትል ርዕሰ መስተዳድሩ በጉብኝታቸው ወቅት ገልጠዋል። በጉብኝቱ የሆስፒታሉን አገልግሎት አሰጣጥ የማሻሻልና የክልሉን የጤና ቢሮ ለስራ ምቹ የማድረግ ስራዎችም ታይተዋል ብለዋል። ከምክትል ርዕሰ መስተዳድሩ አብዱ ሁሴን በተጨማሪ የአማራ ክልል ብልጽግና ጽሕፈት ቤት የአደረጃጀት ዘርፍ ኃላፊ ፍስሐ ደሳለኝ፣ የጤና ቢሮ ኃላፊው አብዱልካሪም መንግስቱና ሌሎችም የስራ ኃላፊዎች ተገኝተዋል ብሏል አሚኮ በዘገባው። በጤናው ዘርፍ እየተከናወነ የሚገኝ ጤና ልማት ተግባራትን ወደ ማህበረሰቡ ተደራሽ ለማድረግ የሚዲያና ኮሚኒኬሽን ዘርፍ ሚናው የጎላ እንደሆነ ተገለጠ። የአማራ ክልል ጤና ቢሮ ከተለያዩ ተቋማት አመራሮችና ባለሙያዎች ጋር
የህዝብ ግንኙነት ፎረም መድረክ አካሂዷል። በመድረኩ የመክፈቻ ንግግር ያደረጉት የአማራ ክልል ጤና ቢሮ ምክትል ቢሮ ኃላፊ አቶ መልካሙ ጌትነት ማህበረሰቡ በቂ የጤና መረጃ አግኝቶ በጤና ልማቱ ተሳታፊ እንዲሆን የራሱና ቤተሰቡን ጤና እንዲጠብቅ መረጃ በመስጠት በኩል የህዝብ ግንኙነትና የሚዲያ አካላት ድርሻው የጎላ ነው ብለዋል። የክልሉ ጤና ቢሮ የጤና አገልግሎቱን ለማሻሻል በግንባታ ላይ የሚገኙ ጤና ተቋማትን ግንባታ እንዲጠናቀቁ በትኩረት የተሰራ እንደሚገኝም አክለዋል። የጤና ተቋማት በግብዓት በሕክምና መሳሪያና በሰው ኃይል እንዲደራጁ በርካታ ስራዎችም እየተሰሩ ነው ብለዋል። የዞንና ወረዳ የጤና መዋቅርና ጤና ተቋማት ያሉባቸውን የመኪና ተሽከርካሪዎችና አምቡላንሶች ችግር ለመቅረፍ በተሰራው ስራ 30 መኪኖችና 85 አምቡላንሶች ስርጭት እንደተከናወነም ጠቁመዋል። ጤና ቢሮው የማህበረሰቡን ጤና ለማሻሻል ከመቼውም ጊዜ በላይ ህዝቡና ባለድርሻ አካላትን በማስተባበር በትኩረት እየሰራ ይገኛልም ብለዋል። የአማራ ክልል ጤና ቢሮ ለኮምቦልቻ ከተማ አስተዳደር ከ4 በላይ ተሽከርካሪዎችን ድጋፍ አደረገ። የአማራ ክልል ጤና ቢሮ ለኮምቦልቻ ከተማ አስተዳደር ጤና መምሪያ እና ለኮምቦልቻ ጠቅላላ ሆስፒታል የመስክና የአምቡላንስ ተሽከርካሪዎች ድጋፍ ማድረጉን የኮምቦልቻ ከተማ አስተዳደር ጤና መምሪያ ነው ያስታወቀው። የከተማ አስተዳደሩ ጤና መምሪያ ኃላፊ አቶ ብሸት ብርሃኑ እንደተናገሩት የክልሉ ጤና ቢሮ ለከተማ አስተዳደሩ ጤና መምሪያና ለኮምቦልቻን ጠቅላላ ሆስፒታል 2 የመስክና 2 የአምቡላንስ ተሽከርካሪዎችን እንዲሁም ለጤና ጣቢያዎች የ3 ሞተር ሳይክሎችን ድጋፍ ማድረጉን ተናግሯል። ጤና ቢሮ በሰሜኑ የሀገራችን ክፍል በነበረው ጦርነት በጤና ተቋማት ላይ የደረሰውን ጉዳት ወደ ነበረበት ለመመለስ ተሽከርካሪዎችና የጤና ግብዓቶችን ለማሟላት እያደረገ ያለውን ድጋፍ አገልግሎት አሰጣጡን ለማሻሻል ፋይዳው የጎላ መሆኑን አክለዋል። በመጨረሻም አቶ ብሸትን ጤና ቢሮው በጤና ተቋማቱ ያሉ የግብዓትና የተሽከርካሪ ችግሮችን ለመፍታት እያደረገ ያለውን ጥረት በከተማ አስተዳደሩ ስም አመስግነዋል ሲል የአማራ ብሔራዊ ክልላዊ መንግስት ጤና ቢሮ ዘግቧል። በደቡብ ወሎ ዞን አማራ ሳይንት ወረዳ የሰላም አማራጭን ተቀብለው በይቅርታ ከገቡ አካላት ጋር ውይይት ተካሄደ ተባለ። በአማራ ሳይንት ወረዳ የሰላም አማራጭ ተቀብለው በይቅርታ ከገቡ አካላት ጋር ነው የተወያዩ። የውይይት መድረኩን በንግግር የከፈቱት የወረዳ ዋና አስተዳዳሪ አቶ ተገኝ ሹመት ባስተላለፉት መልእክት ጦርነት አውዳሚና ለማንም የማይጠቅም መሆኑን አውቃችሁ የሰላምን አማራጭ ተቀብላችሁ በመምጣታችሁ በህብረተሰባችን ላይ ይደርስ ያለውን እንግልትና ስቃይ እንድንቀንስ አድርጋችኋል ብለዋል። የደቡብ ወሎ ዞን የመሬት አስተዳደር መምሪያ ኃላፊ አቶ አብዱራህማን ይመር በበኩላቸው ለውይይቱ ተሳታፊዎች መልእክት ያስተላልፉ ሲሆን ሰላምን ማጽናት የምንጊዜም ስራችን ነው። ለዚህ ስራ ትርጉም ሰጣችሁና የህብረተሰባችሁ የሰላም እጦት አሳስቧችሁ የሰላምን አማራጭ ተቀብላችሁ በመምጣታችሁ የህዝብ ልጅ መሆናችሁን አስመስክራችኋል ብለዋል። በመድረኩ ላይ የዞንና የወረዳ አመራሮች፣ የሃይማኖት አባቶች፣ የሀገር ሽማግሌዎችና የቀበሌ አመራሮች እየተሳተፉ ነው ተብሏል። 2 ቢሊዮን ብር ካፒታል ላስመዘገቡ ባለሀብቶች በአዲስ ፈቃድ መሰጠቱን የምዕራብ ጎንደር ዞን ገለጠ። በአማራ ክልል የልማት ቀጠናዎች ተብለው ከተለዩት አካባቢዎች ውስጥ የምዕራብ ጎንደር ዞን አንዱ ነው። አካባቢው በተለይም ሰፊ ሊታረስ የሚችል መሬትና ዓመቱን ሙሉ የሚፈሱ ወንዞች ያሉበትም አካባቢ ነው። ከፍተኛ የእንስሳት ሀብት ያለበትና ለኢንዱስትሪ ግብዓቶች የሚውሉ ሰብሎች የሚመረቱበት ቀጠና ነው። በዞኑ ከዚህ በፊት በአገልግሎት በግብርናና በአግሮ ፕሮሰሲንግ ዘርፎች ለመሰማራት ያመለከቱ ባለሀብቶች ወደ ስራ እንዲገቡ እየተደረገ ሲሆን በአዲስ ላመለከቱ ደግሞ ፈቃድ ተሰጥቷል። ወደ ስራ ከገቡት ውስጥ ደግሞ በገንዳ ውሃ ከተማ የሚገኘው ወንድሜነህና ፍስሐ ነዳጅ ማደያ አንዱ ነው። የድርጅቱ ስራ አስኪያጅ ዮሐንስ ወርቁ አካባቢው ካለው ሰፋፊ እርሻ ልማትና ከሱዳን ጋር በሚደረገው የንግድ ልውውጥ ከፍተኛ ተሽከርካሪ ፍሰት ያለበት በመሆኑ በነዳጅ ማቅረብ ስራ እንዲሰማሩ እንዳደረጋቸው ገልጠዋል። ከታህሳስ 2017 ዓ.ም ጀምሮ ነዳጅና የሞተር ዘይት በአካባቢ ለሚገኙ ተሽከርካሪ እያቀረቡ መሆናቸውን ተናግረዋል። ለ12 ሰራተኞች በቋሚነት ለ20 ሰራተኞች ደግሞ በጊዜያዊነት የስራ ዕድል ተፈጥሮላቸዋል ተብሏል። በቀጣይ ዘርፉ ወደ ካምፓኒ ሲያድግ ከ150 በላይ ለሚሆኑ ዜጎች ቋሚ የስራ ዕድል ይፈጥርላቸዋልም ብለዋል። በዞኑ በሚገኙ ሌሎች ከተሞች ስራውን ከማስፋት ባለፈ በምግብ ዘይት ማምረት ስራ ለመሰማራት ጥናት ያደረጉ መሆናቸውንም ገልጠዋል። የምዕራብ ጎንደር ዞን ኢንዱስትሪና ኢንቨስትመንት መምሪያ ኃላፊ መሰንበት መልካሙ ከ6ቱ የልማት ቀጠናዎች ምዕራብ ጎንደር ዞን አንዱ ነው ብለዋል። አካባቢው በተለይም በግብርና፣ በእንስሳት ሀብት ልማት፣ በአገልግሎት ዘርፍና በአምራች ዘርፍ አቅምም ያለው ቀጠና መሆኑን ተናግረዋል። በዞኑ በተለያዩ ዘርፎች ለመሰማራት ያመለከቱ ባለሀብቶች ወደ ስራ እንዲገቡ እየተደረገ ነው ሲሉ በአዲስ ላመለከቱ ባለሀብቶች ደግሞ ፈቃድ ተሰጥቷል ነው ያሉት። ባለፉት ዓመታት በነዳጅ ማደያ ዘርፍ ፈቃድ የተሰጣቸው 8 ፕሮጀክቶች ግንባታ በማጠናቀቅ ላይና ግንባታ አጠናቀው አገልግሎት ሲሰጡ የሚገኙ መሆናቸውም እንዳሉ ገልጠዋል። በገንዳዋ ከተማ አስተዳደር በሚገኙ ኢንዱስትሪ መንደር በአምራች ዘርፉ ለተሰማሩ 3 ባለሀብቶች
መሬት የማስተላለፍ ስራም ተሰርቷል ብለዋል። በአገልግሎት በግብርናና በአግሮ ፕሮሰሲንግ ዘርፍ ለመሰማራት ፈቃድ ለተሰጣቸው ፕሮጀክቶችም መሬት ለማስተላለፍ እየተሰራ መሆኑን ነው የገለጡት። በዚህ ዓመትም 2 ቢሊዮን ብር ካፒታል ላስመዘገቡ ለ36 ፕሮጀክቶች በአዲስ ፈቃድ ተሰጥቷል ነው ያሉት። ፕሮጀክቶች ወደ ስራ ሲገቡ 12417 ለሚሆኑ ዜጎች በቋሚና ጊዜያዊ የስራ ዕድል የመፍጠር አቅም እንዳላቸውም ገልጠዋል። ፕሮጀክቶች በውላቸው መሰረት ሙሉ በሙሉ ወደ ስራ ሲገቡ ለሀገሪቱ የውጭ ምንዛሬ በማስገኘት የስራ ዕድል በመፍጠርና ለአካባቢው ህብረተሰብ የቴክኖሎጂ ሽግግር በማምጣት ከፍተኛ ፋይዳ ይኖራቸዋል ብለዋል። ዞኑ ከፍተኛ የሆነ ጥሬ ዕቃ የሚመረትበት አካባቢ በመሆኑ ባለሀብቶች በግብርና በአምራችና በአገልግሎት ዘርፎ እንዲሰማሩ ጥሪ አቅርቧል። ለዚህ ደግሞ በገንዳ ውሃ ከተማ 40 ሄክታር የሚጠጋ መሬት መዘጋጀቱንም ገልጧል። የባህር ዳር ዓለም አቀፍ ስታዲየም ማዕከል ስራ አመራር ቦርድ የስታዲየሙን ግንባታ ጎበኘ። የባህር ዳር ዓለም አቀፍ ስታዲየም ማዕከል ስራ አመራር ቦርድ ዛሬ ባካሄደው ግምገማው በተለያዩ ጉዳዮች ላይ በመወያየት አቅጣጫዎችን አስቀምጧል። ቦርዱ ባህር ዳር ዓለም አቀፍ ስታዲየምን የካፍን መስፈርት ለማሟላት በሁለተኛ ዙር ግንባታ እየተከናወነ ያሉ ስራዎችን ተዘዋውሮ ጎብኝቷል። ቦርዱ በጎበኝቱም ስራው በጥሩ ሁኔታ እየተከናወነ እንደሆነና በቅርብ ጊዜ አጠናቆ ለህዝብ አገልግሎት ክፍት ለማድረግ ቢሮ እያደረገ ያለውን ጥረት አድንቋል። የቦርዱን ምልከታ ተከትሎ በቀረበው የፕሮጀክት አፈጻጸም ሪፖርት አጠቃላይ የፊዚካል ስራው አፈጻጸም በጥሩ ሁኔታ ላይ እንዳለ የተገለጸ ሲሆን በቀሪ ወራትም አብዛኛውን ስራ በማጠናቀቅ ለውድድር ክፍት ለማድረግ የተሰራ መሆኑን የአማራ ክልል ወጣቶችና ስፖርት ቢሮ ኃላፊ እና የስራ አመራር ቦርድ ሰብሳቢ አቶ እርዚቅ ኢሳ ገልጠዋል። በቀሪ ወራትም ስራውን ሙሉ ለሙሉ በማጠናቀቅ ወደ አገልግሎት ለማስገባት የሚደረገው ጥረት ተጠናክሮ መቀጠል እንዳለበት ቦርዱ አሳስቧል። ቦርዱ በመቀጠልም ማዕከሉ ባለፉት 8 ወራት ያከናወናቸውን የዕቅድ አፈጻጸም ሪፖርት ገምግሟል። በዚህም ማዕከሉን በተሟላ ሁኔታ ወደ ስራ ለማስገባት የተሰሩ ያሉ የመዋቅርና የመመሪያ ዝግጅቶች ላይ እየተሰራ ያለው ስራ አበረታች መሆኑን በመግለጽ በቀሪ ጊዜያት ያልተጠናቀቁ የአሰራር መመሪያዎችን በፍጥነት በማጠናቀቅ ለቦርዱ እንዲቀርቡም አቅጣጫ አስቀምጧል ተብሏል። በቀጠናው የሚሰጠውን ግዳጅ በብቃት መወጣት እንደሚችሉ የጥምር ጦር አባላት ተናገሩ። በሰሜን ጎጃም ዞን በይልማና ደንሳ ቀጠና በግዳጅ ላይ ለሚገኙ የጥምር ጦር አባላት የስነልቦናና የአቅም ግንባታ ስልጠና ተሰጥቷል። የቀጠናውን ሰላም ለማረጋገጥ የሚሰጣቸውን ግዳጅ በብቃት እንደሚወጡ በቦታው ስልጠናውን እየወሰዱ የሚገኙ የጥምር ጦሩ አባላት ናቸው የተናገሩት። በስልጠናው የ59 ክፍለ ጦር አመራሮች፣ የዞን የወረዳና የቀበሌ አመራሮችን መገኘታቸውን ከይልማና ዴንሳ ብልጽግና ፓርቲ ማህበራዊ ትስስር ገጽ ተገኝቷል ሲል የአማራ ክልል ኮሚኒኬሽን ዘግቧል። የህይወት ስጦታ የሆነውን ደም እንለግስ። አብዱልከሪም መንግስቱ የባህር ዳር ደምና ህብረ ህዋስ አገልግሎት በባህር ዳር ዩኒቨርሲቲ ፔዳ ግቢ የትንሣኤ በዓል መድረሱን አስመልክቶ የበዓል ሰሞኑን የደም ልገሳ መርሃ ግብር አካሂዷል። በደም ልገሳ መርሃ ግብሩ ላይ የተገኙት የአማራ ክልል ጤና ቢሮ ኃላፊና ክቡር አቶ አብዱልከሪም መንግስቱ የሚተካውን ደም በመስጠት የማይተካ ህይወትን ማዳን ከሁሉም ይጠበቃል ብለዋል። ደም መለገስ ባህላችን መሆን አለበት ያሉት ቢሮ ኃላፊው በደም እጦት ምክንያት ዜጎቻችን ህይወታቸውን እንዳያጡ ደም መለገስን ባህል ሆኖ መቀጠል ያስፈልጋል ሲሉ ገልጠዋል። እጅግ ወሳኝ የሕክምና ግብዓት የሆነው ደም ለማሟላት ሰዎች በቋሚነት ደም መለገስ ይኖርባቸዋል ብለዋል። አቶ አብዱልከሪም አያይዘውም በቂና ጥራቱን የጠበቀ ደም ለጤና ስርዓት ከፍተኛ አስተዋጽኦ አለው ያሉ ሲሆን ደም መለገስ የሚተካውን ደም በልግስና በመስጠት የማይተካውን የሰው ህይወት የምናተርፍበት ስለሆነ ደም ለጋሾች ሊመሰገኑ ይገባል ሲሉ ተናግረዋል። የአማራ ክልል ጤና ቢሮ ምክትል ኃላፊ አቶ አበበ ተምትሜ በበኩላቸው ህብረተሰቡ ደም በመለገስ የራሱን ጤና ከመጠበቁም ባሻገር በደም እጦት ምክንያት የሚሰቃዩ ወገኖቹን መርዳትን ባህሉ አድርጎ እንዲቀጥል ጥሪ አቅርበዋል። በህብረተሰቡ ውስጥ ስለ ደም መለገስ ያለውን ግንዛቤ ለማሳደግ ቢሮው ከደምና ህብረ ህዋስ አገልግሎት ጋር በቅንጅት እየሰራ መሆኑን ጠቁሟል። የባህር ዳር ደምና ህብረ ህዋስ አገልግሎት ኃላፊ አቶ ምክሩ ሽፈራው እንዳሉት በምንለግሰው ደም ልትቋረጥ የደረሰች እስትንፋስ ዳግም እንድትቀጥል ከማድረግ የበለጠ የሚያስደስት ነገር አለመኖሩም ተናግሯል። ደም ከበጎ ፈቃደኞች በመሰብሰብና ለጤና ተቋማት በማስተላለፍ በደም እጦት ምክንያት የሰው ህይወት እንዳያልፍ ጥረት እየተደረገ መሆኑን አቶ ምክሩ ገልጠው 329 ከረጢት ደምም ተሰብስቧል ብለዋል።
ደም ሲለግሱ ያገኘናቸው ተማሪዎች በሰጡት አስተያየት በደም እጥረት ሕይወታቸው የሚያልፍ ወላጅ እናቶችን ለመታደግ ደም መለገሳቸውን አጠናክረው እንደሚቀጥሉም ተናግሯል። ደም መለገስ ከሰብአዊ ድጋፎች ትልቁ መሆኑን የገለጹት በጎ ፈቃደኞቹ ወደፊትም የደም ባንኩ ቋሚ አባል በመሆን ልገሳቸውን አጠናክረው የማስቀጠል ዓላማ እንዳላቸው ተናግሯል። ደም በመለገስ ሕይወታቸውን ሊያጡ የነበሩ ወገኖችን መታደጋቸው እንዳስደስታቸውና ባህልም ሆኖ እንዲቀጥል ፍላጎታቸው መሆኑን በባህር ዳር ዩኒቨርሲቲ ፔዳ ካምፓስ የሚማሩ ለጋሽ ተማሪዎች ናቸው የገለጡት። በህገወጥ መንገድ ሲዘዋወር የነበረን ሽንኩርት መያዙን የወልዲያ ከተማ አስተዳደር አስታወቀ። በህገወጥ መንገድ ሲዘዋወር የነበረን ሽንኩርት መያዙን የወልዲያ ከተማ አስተዳደር ነው ንግድና ገበያ ልማት ነው ያስታወቀው። የወልዲያ ከተማ አስተዳደር ንግድና ገበያ ልማት መምሪያ ኃላፊ አዲስ ወንድሙ 2 አይሱዙ መኪና ሽንኩርት በህገወጥ መንገድ ሲዘዋወር በቁጥጥር ስር መዋሉን ተናግረዋል። ሽንኩርቱ በቁጥጥር ስር የዋለው ለጅምላ ንግድ ባልተፈቀደና ከሽንኩርት ንግድ ጋር ባልተገናኘ የንግድ ፍቃድ ስም ሲንቀሳቀስ በመገኘቱ መሆኑን ገልጸዋል። በህገወጥ መንገድ ሲዘዋወር የተገኘው ሽንኩርት በተመጣጣኝ ዋጋ ለህብረተሰቡ እንደሚቀርብም አስታውቀዋል። በሰሜን ወሎ ዞን ራያ ቆቦ ወረዳ በ22 አፋፋ ቀበሌ ዘላቂ ሰላምን ለማስፈን የሚያስችል ከቀበሌው ማህበረሰብ ጋር የምክክር መድረክ ተካሄደ። በውይይቱ የተገኘው የሰሜን ወሎ ዞን የብልጽግና ፓርቲ ጽህፈት ቤት ኃላፊ የተከበረው አቶ ከድር ሙስጠፋ ከጦርነትና ከግጭት የሚገኝ ትርፍ አለመኖሩን ማህበረሰቡ በመረዳት ለዘላቂ ሰላም መተባበርና መትጋት እንደሚገባ ተናግሯል። በተጨማሪም አቶ ከድር እንደገለጹት ግጭቶችን በድርድር እና በውይይት በመፍታት የመሰረተ ልማት ጥያቄዎችን ለመመለስ ማህበረሰቡ ለሰላሙ ዘብ መቆምና ልማቱ ማፋጠን ይኖርበታል ብለዋል። የሰሜን ወሎ ዞን ብልጽግና ፓርቲ ፖለቲካ ዘርፍ ኃላፊ አቶ ሻምበል ቢሰጥ በመድረኩ ተገኝተው እንደገለጹት የአካባቢውን ሰላም ለማረጋገጥ ባለቤቱ ማህበረሰቡ ነው፣ ልማቱን ማሟላት የሚችለውም ሰላም ሲሰፍን ነው ብለዋል። የራያ ቆቦ ወረዳ ዋና አስተዳዳሪ አቶ መኮንን አጥናፉ አሁን ያለውን አንጻራዊ ሰላም እንዲረጋገጥ መንግስት በሆደ ሰፊነት የሰላም አማራጭ በሮችን ክፍት አድርጓል። ይህንን እድል ጫካ የወጣው ኃይል የሰላም አማራጩ እንዲጠቀምበትና እንዲመለሱም የሃይማኖት አባቶችና የማህበረሰቡ ክፍሎች አበክረው እንዲሰሩ መልእክታቸውን አስተላልፈዋል። የውይይቱ ተሳታፊዎችም የጎደሉ መሰረተ ልማቶች እንዲሟሉልን ሁላችንም መጀመሪያ ቀበሌያችሁን ላይ ሰላምን ለማስፈን የተዘጋጀ መሆናቸውን ገልጠው በተሳሳተ መንገድ ጫካ የገቡ ኃይሎችን በሰላማዊ መንገድ እንዲመለሱና የተጀመረውን አንጻራዊ ሰላም ለማስፋት ለማስቀጠል የበኩላቸውን ድርሻ እንወጣለን ሲሉም ተናግረዋል። በውይይቱ የሰሜን ወሎ ዞን ብልጽግና ፓርቲ ጽህፈት ቤት ኃላፊ አቶ ከድር ሙስጠፋ፣ የሰሜን ወሎ ዞን ብልጽግና ፓርቲ ፖለቲካ ዘርፍ ኃላፊ አቶ ሻምበል ቢሰጥ፣ ኮሚሽነር አማራ ጌታነህ እንዲሁም የሰሜን ወሎ ዞን ሰላምና ጸጥታ መምሪያ ኃላፊው የራያ ቆቦ ወረዳ ዋና አስተዳዳሪ አቶ መኮንን አጥናፉ፣ የራያ ወረዳ የብልጽግና ፓርቲ ቅርንጫፍ ጽሕፈት ቤት አቶ ጌታቸው ጓጉል፣ ከፍተኛ የመከላከያ አመራሮችና ሌሎችም ተገኝተዋል ተብሏል። ዘመኑ የደረሰበትን የሕክምና ቁሳቁስ የሰው ኃይልና ስርዓት ለማቅረብ እየሰራን ነው አሉ ምክትል ርዕሰ መስተዳደር አብዱ ሁሴን። የአማራ ክልል ምክትል ርዕሰ መስተዳደር አብዱ ሁሴን እና ሌሎች ከፍተኛ የስራ ኃላፊዎች የፈለገ ሕይወት ሆስፒታልና የአማራ ክልል ጤና ቢሮ የግንባታና እድሳት ስራዎችን ነው የጎበኙት። የአማራ ክልል ምክትል ርዕሰ መስተዳደር አብዱ ሁሴን ረጅም ጊዜ አገልግሎ የሆስፒታሉን ህንፃውን በመጠገን እየተሰራ ያለውን ስራ ያለን ሀብት መልሶ በማደስ ወጪ ቆጣቢና አገልግሎት አሰጣጡን የሚያቀላጥፍ እንደሆነም ተገንዝበናል ብለዋል። ታካሚዎች ከጣና ሐይቅ የሚመጣውን ነፋሻማ አየር እንዲያገኙ ምድረ ግቢውን ለማሻሻል የታቀዱ እቅዶች አበረታች መሆናቸውን ገልጠዋል። ችግሮቹም ፈትቶ ለሜዲካል ቱሪዝም ማመቻቸት እንደሚገባም ነው የተናገሩት። ከፋርማሲ ጋር የሚነሱ የመድኃኒት አስተዳደር ችግሮችን የሚፈቱ ሶፍትዌሮች ተዘርግተው የቁጥጥር ስርዓት መበጀቱን ማየታቸውን ገልጧል። እየተጠናከረ ሲሄድም ከመድኃኒት ጋር የሚነሳውን የመልካም አስተዳደር ችግር እንደሚፈታም አመላክተዋል። የሆስፒታሉ የማስፋፊያ ስራም ተጨማሪ ደረጃቸውን የጠበቁ ሕክምናዎችን ለመስጠትና የአገልግሎት እርካታዎችን ለመፍጠር እንደሚያስችል ጠቅሷል። ዜጎች ጥራት ያለውና ተደራሽ ሕክምና እንዲያገኙ ስራዎች እየተሰሩ መሆኑንም ተናግሯል። ዘመኑ የደረሰበትን የሕክምናና ቁሳቁስ የሰው ኃይልና የአገልግሎት ስርዓት ለማቅረብ እየተሰራ ነው ብለዋል። የአማራ ክልል ጤና ቢሮ ኃላፊ አብዱልከሪም መንግስቱ በበኩላቸው በክልሉ ከሚጠገኑ 30 ሆስፒታሎች ውስጥ ፈለገ ሕይወት አንዱ መሆኑን ገልጠዋል። ጤና ተቋማት ጽዱና ሳቢ ሆነው ታካሚዎች ፈውስ እንዲያገኙባቸው ለአስታማሚና ለጤና ባለሙያዎችም የተመቻቹ እንዲሆኑ የተሰራ መሆኑን ገልጧል። ቴክኖሎጂን በመጠቀም ወረቀት አልባ ሕክምናን በሙከራ ደረጃ መጀመሩና ለማስፋፋት የተሰራ መሆኑንም ተናግረዋል። በፈለገ ሕይወት ሬፈራል ሆስፒታል የማስፋፊያ ግንባታዎች አንዱ ህንፃ በአጭር ጊዜ ይጠናቃል ተብሏል። ሁለተኛው ህንፃ ደግሞ የሲቪል ምህንድስናው ተጠናቆ ወደ ኤሌክትሮሜካኒካል ስራ ለመግባት በዝግጅት ላይ መሆኑም ተነግሯል። የክልሉ ጤና ቢሮም ለስራ ምቹ ለማድረግ እድሳት ስራ መስራቱን ገልጧል። በጤና ቢሮ የመረጃ ስርዓትን ዲጂታል የማድረግ ስራ ከታችኛው የጤና ተቋማት
መጀመሩም ጠቅሰዋል። የደህንነት ካሜራ በመጠቀም የህፃናት ማቆያ በማዘጋጀትና ውሃ እንዲኖር በማድረግ ጽዱና ለስራ ምቹ ቢሮ እየተዘጋጀ መሆኑም ገልጠዋል። የፈለገ ህይወት አጠቃላይ ስፔሻላይዝድ ሆስፒታል ዋና ስራ አስኪያጅ አብይ ፍስሐ በበኩላቸው በሆስፒታሉ የህንፃ ማሻሻያና ጭማሪ ሳይደረግ መኖሩን ገልጠዋል። በአሁኑ ጊዜ ለረጅም ዓመት ያገለገሉ ህንፃዎች ለታካሚዎች በሚመጥን መልኩ እየታደሱ መሆኑንም ተናግሯል። የአዲስ ህንፃዎች ግንባታም ሲጠናቀቁ የሆስፒታሉ የአገልግሎት አሰጣጥ ችግር እንደሚቀረፍም ነው የተናገሩት። ታካሚዎች መድኃኒት የለም ሲባሉ ሕክምና